ወገኖቼ እኛ በተለምዶ የሚጥል በሽታ የምንለው ፈረንጆቹ ኤፕለፕሲ የሚሉት በሳይንሱ በሽታው መንስኤው በውል አይታወቅም። በሽታው በሳይንሱ በአንጎል የነርቭ ሴሎች ውስጥ በሚከሰት በጊዜያዊ የኤሌክትሪክ ንዝረት በሚፈጠር ችግር አንጎል ለአጭር ጊዜ ስራውን ሲያቆም የሚፈጠር ነው ይባላል። ነገር ግን ለበሽታው መከሰት ምክንያት ሊሆኑ ይችላሉ የሚባሉት ከመላምቶቹ አንዱ በቤተሰብ ላይ ተመሳሳይ በሽታ መኖር፣ በእርግዝና ወቅት የሚከሰቱ ችግሮች፣ በጭንቅላት ላይ የሚደርሱ ጉዳት ወይንም አደጋ፣ ወደ ጭንቅላት የሚሰራጭ ካንሰር፣ በደም ውስጥ ያለ የስኳር መጠን ማነስ፣ አደንዛዥ እጾች፣ በጭንቅላት ወባ በተደጋጋሚ መያዝ የሚጥል በሽታን ሊያመጣ ይችላል ይባላሉ። ወገኖቼ እነዚህ ሁሉ ሁነኛ የበሽታው መንስኤዎች ሳይሆኑ የጥርጣሬ መንገዶች ናቸው። በዚህ በሽታ የሮማው ጁልየስ ቄሳር፣ የመቄዶንያው ንጉሥ ታላቁ እስክንድርና የፈረንሳይ የጦር መሪ ናፖሊዮን ቦናፓርት ይሰቃዩበት እንደነበረ የታሪክ ድርሳናት ይመሰክራሉ። ወገኖቼ የኤፕለፕሲ የሚጥል በሽታ በመንፈሳዊ ዓለም ምክንያቱ ግን ወዲህ ነው። ወገኖቼ በጥንቃቄ አዳምጡኝ። የአየር አጋንንት አንድ ሰውን ከአየር ላይ ወርዶ በድንገት ሲመታ በመሃል የነፍስ መደናገጥ ስለሚፈጠር ሰውየው ራሱን በመሳት አረፋ ያስደፍቀዋል፣ ያንዘፈዝፈዋል። የአጋንንቱ ክፋት ሰውየውም በማንኛውም ቦታ ሊጥለውና ሊጎዳው ይችላል። የሚገርመው የሚጥል በሽታ ሕፃናትን ይበልጥ ያጠቃቸዋል። ምክንያቱም የአየር አጋንንት ከሕፃንነት ጊዜ ጀምሮ ከገባ አብሯቸው ያድጋል፣ የፈለገውን ያደርጋል። ወገኖቼ በማርቆስ ወንጌል የተጠቀሰው ልጁ የታመመበት ሰው የሚደነቅ ሰው ነበረ። ምክንያቱም ልጁን ወደ ጌታችን ሲያመጣው እላዩ ላይ አድሮ ያሰቃየው የነበረው ርኩስ መንፈስ ጌታችንን ባየ ጊዜ ጣለው፣ አንፈራገጠው። ጌታም ከያዘው ስንት ዘመን ነው ብሎ ሲጠይቀው የልጁን ችግር ያወቀውና የተረዳው አባት ከሕፃንነቱ ጀምሮ ነው አለው። ወገኖቼ ልብ በሉ፣ አጋንንት ምን ያህል ከሕፃንነታችን ጀምሮ በእኛ በማደር ለከፋ ችግር እንደሚዳርገን ልናውቀው ይገባል። በልጅነቱ የገባው አጋንንት የሰውየውን ልጅ ማሰቃየት ብቻ ሳይሆን ሊያቃጥለው ወደ እሳት፣ ሊገለው ወደ ውሃ ሙላት ይከተው እንደነበር ተጽፏል። በማርቆስ ወንጌል ምዕራፍ 9 ቁጥር 22 ተጽፎ እንደምናገኘው ወላጆቻችን ይህን ችግር ከሕፃንነታችን ጊዜ ጀምሮ ቢያውቁት ኖሮ ዛሬ አጋንንቱ በወጣትነት በአዋቂነት ዘመናችን ባልተጫወተብን ነበር። የሚገርመው የዚህ ልጅ በሽታ እኛ በተለምዶ የሚጥል በሽታ የምንለው ግን በመንፈሳዊ ደግሞ ደፋቂው የአየር አጋንንት ነበር። ወገኖቼ የሚጥል በሽታ ሲደጋገም ለአእምሮ ዘገምተኝነት እንደሚዳርግ ሳይንሱ ያረጋግጣል። ይሄ ደግሞ አጋንንቱ ታማሚውን ሙሉ ለሙሉ ሲቆጣጠረውና ንቃተ ህሊናው ከአጋንንቱ እጅ ሲወድቅ የሚከሰት ነው። በሳይንሱ ረጅም ጊዜ መድኃኒት በመውሰድ ችግሩን መቀነስ ይቻላል። ወገኖቼ ይህ ማለት ግን አጋንንቱ አድፍጦ የሚደበቅበት ጊዜ ነው። ግን ለችግሩ ትልቁ መፍትሄ ጸበል ተግቶ መጠመቅ ነው። ወገኖቼ በሽታው በጾም በጸሎት በስግደትና በጸበል የማይድንበት ምንም አይነት ምክንያት የለውም። የሚጥል በሽታ በአየር አጋንንት የሚመጣ ስለሆነ ንስሐ ገብተን ጸበል የምንጠመቅ ተግተን የምንጸልይ ከሆነ የአየር አጋንንቱ በእኛ ላይ ማረፊያ ስለሚያጣ ጥሎን ይሄዳል፣ ይሸሻል፣ እየመጣም መምታት ይተዋል። ወገኖቼ ይህ የአየር አጋንንት ክፉ ድርጊት ቸል ከተባለ እስከ ሞት ሊያደርስ ስለሚችል መንፈሳዊ ትኩረት ሊሰጠው ይገባል። ቆይ ግን የአየር አጋንንት የሚባሉት የትኞቹ ናቸው? ስለ አየር አጋንንት በወንጌል ላይ ስሙ በግልጽ ባይጻፍም ሰዎችን ይፈትን እንደነበር በግብሩ ተጠቅሷል። የአየር አጋንንት እንደ ሌሎቹ ሳይሆን ድንገት ነው የሚፈትነን። ለዛም ነው በወንጌል የተጠቀሱትን ሰዎች በጨረቃ ድንገት እየተነሳ ይጥላቸውና ያሰቃያቸው የነበረው። ወገኖቼ በጨረቃ የሚነሳ የተባለው ጨረቃ በሰማይ ላይ ስላለች የአየር አጋንንትን ለመጥቀስ ነው። ይህንንም በማቴዎስ ወንጌል ምዕራፍ 4 ቁጥር 24 እና በማቴዎስ ወንጌል ምዕራፍ 17 እስከ ቁጥር 14 ድረስ ተጽፎ ይገኛል። ቅዱስ ጳውሎስ የአየር አጋንንትን ኤፌሶን ምዕራፍ 2 ቁጥር 1 እና 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ያለው የአየር አጋንንትን ነው። የአየር አጋንንት የሚባሉት በጸሎት ሰዓት የሰውን ሐሳብ በመበተን በተለይም የማንፈልጋቸውን ምናልባት ጸያፍ ነገሮችን በማሳሰብ ከፊልም ባልተናነሰ መልኩ በማሳየት በመፈተን የሚታወቁት ናቸው። የአየር አጋንንት ከሌሎቹ አጋንንቶች ልዩ የሚያደርጋቸው ሰዎችን በጸሎት ሰዓትና በግላዊ ሕይወታቸው በስውር በመፈተናቸው ነው። መንፈሱ እንደ ስሙ በአየር ላይ ስለሚያንዣብብ በቀላሉ ልናረቀው አለመቻላችን ችግሩን የከፋ ያደርገዋል። ብቅ ጥልቅ ሄድ መጣ እያለ እያደባ ብሎም የክፋት ሐሳቡን ሹክ ብሎን ስለሚሄድ ፈተናው ለማናችንም ከባድ ነው።
ወገኖቼ የአየር አጋንንት እንደሌሎቹ በጸበል የመለፍለፍ ወይንም የመጋለጥ እድሉ አናሳ ነው። ምክንያቱም በአየር ላይ ሆኖ ስለሚዋጋን በቀላሉ የጥቃቱ ሰለባ ሊያደርገን ይችላል። የአየር አጋንንት ቅዱሳንን በሐሳብ ኃጢአት በመፈተን መነኮሳትን በገዳማቸው ተረጋግተው እንዳይቀመጡ፣ ምዕመናንን በክፉ ሐሳብ እንዲዋጡ የሚያደርግ ክፉ መንፈስ ነው። ወገኖቼ የዚህ ክፉ መንፈስ ውጊያ በቅዱሳን ላይ እጅጉን ይጸናል። ቅዱሳንን መንፈሳዊ ያለመረጋጋትና ውጣ ውጣ ሂድ ሂድ የሚል ፈተና ውስጥ በመክተት ጾር ያጸናባቸዋል። ብዙዎቻችን በዚህ መንፈስ ሰለባ ስንሆን የምናስባቸው ክፉ ሐሳቦች፣ የምንተገብራቸው መጥፎ ድርጊቶች የእኛ ስለሚመስሉን የመንፈሱን ጥቃት በቀላሉ ለማወቅና ለመረዳት እንቸገራለን። ወገኖቼ ይህ አየር አጋንንት እንኳን እኛን ቅዱስ ጳውሎስን የሚፈልገውን ሳይሆን የማይፈልገውን ሲያሳስበው የማይወደውን ሲያስደርገው እንደነበረ በእኔ የሚያድር ኃጢአት ነው በማለት በሮሜ 7:15-17 ድረስ ተጽፎና ተገልጾ እናገኘዋለን። ወገኖቼ ይህ አየር አጋንንት እንኳን ለመተግበርና ለሰው ለመናገር የምናፍርበትን ክፉና ጸያፍ ሐሳብ በማመንጨት ክፉ ሐሳቡን በልቦናችንና በሕሊናችን በመርጨት የራሳችን ሐሳብ እስኪመስለን ድረስ የሚያደርሰን ያልታወቀበት ጥንተ ጠላታችን ነው። የአየር አጋንንት የክፉ ሐሳብ ችግር ስለሌለበት ከበጎ አባቶች ታች እስካለነው ምዕመናን ድረስ የራሱን ሐሳብ በማዋረስ ይፈትነናል። በሚሊዮን የምንቆጠረው ክርስቲያኖች የፈተና ሁኔታችን ይቀል ይከብድ ካልሆነ በቀር የዚህ መንፈስ ተጠቂ ነን። የአየር አጋንንት የሰውነታችንን ማዕከላዊ መዝገብ በሆኑት በልቦናና በሕሊና ላይ በመቀመጥ በጆሮ ሹክ በማለት ይፈትነናል። ብዙዎቹን እንደ ሌሎቹ አጋንንት ፊት ለፊትና በውስጥ ሳይሆን በርቀት የሚዋጋ በመሆኑ ለብዙዎቻችን ሁኔታው ግራ ያጋባል። ወገኖቼ ፈተናው ስለሚቀያየር አልያዝ አልጨበጥ ይለናል። ሕይወታችን ግን በፈተና ይዞራል፣ ውጥንቅጡ ይወጣል። ከዲያብሎስ ወገን የሆነው የአየር አጋንንትን ቅዱስ ጳውሎስ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ያለው የአየር አጋንንትን አንድ ቦታ በመቀበጥ ሳይሆን እያንዣበበ እየዞረ በፈተና ማዕበል ሊውጠን መዘጋጀቱን ያሳየናል። ይህንንም አንደኛ ጴጥሮስ ምዕራፍ 5:8 ተጽፎ እናገኘዋለን። ጌታችን በጸሎተ ሐሙስ ከሐዋርያት ጋር በነበረበት ምሽት ቅዱስ ጳውሎስን ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ በማለት አጋንንት ምን ያህል ሐዋርያትን ለመበተን እንደተዘጋጀ ያሳየናል። ጌታችን የሰይጣንን ፈተና በሚበጠር ስንዴ መስሎ የነገራቸው የውጊያውን ረቂቅነትና ስውር ስልት ሊያሳውቃቸው ፈልጎ ነው። ወገኖቼ ዛሬም እኛ በአጋንንት ፈተና እንደ ስንዴ ተበጠርን። መንፈሳዊ ፍሬያችን ጠፍቶና ባክኖ ገለባችን ብቻ ቀርቷል። ሊቁ ቅዱስ ኤጲፋንዮስ በመጽሐፍ አክሲማሮስ እንደሚነግረን በቀደመው ወራት ሳጥናኤል ቅዱሳን መላእክትን እኔ ነኝ የፈጠርኳችሁ በማለት ሰማያዊ ሽብር ሲፈጥርባቸው መላእክት ለሶስት ተከፍለው ነበር። የመጀመሪያዎቹ የብርሃን መላእክት የሆኑት በቅዱስ ገብርኤል ቃል በመጽናናት የፈጠረንን እግዚአብሔርን እስክናይ እስክናውቅ ድረስ ባለንበት እንጽና በሚለው ቃል የጸኑ ናቸው። እነዚህ ቁጥራቸው ከቅዱሳንና ከብርሃን መላእክት ጋር የሆኑ ናቸው። ሁለተኛው ምድብ በሳጥናኤል ቃል በማመን አዎ ሳጥናኤልን የፈጠረን በማለት ፈጣሪን የከዱ ከሳጥናኤል ጋር በክህደት እግዚአብሔርን የተዛመዱ ናቸው። ወገኖቼ እነዚህ ናቸው ሰይጣናት አጋንንት ተብለው የጨለማ ሰራዊት የሆኑት። ሶስተኞቹ የጸሎትና የእምነት ጠንቅ የሆኑት እግዚአብሔር ነው ወይስ ሰይጣን ነው የፈጠረን ብለው ሳይለዩ በጥርጥር የታዩ ናቸው። በቅዱስ ገብርኤል ቃል የጸኑት እግዚአብሔር ነው የፈጠረን ያሉት ብርሃናውያን መላእክት ክብርን ተጎናጽፈው ከእግዚአብሔር ጋር በሰማይ ሲኖሩ፣ የካዱት ደግሞ ተዋርደው ከሳጥናኤል ጋር ወደ ሲኦል ወርደዋል። ሶስተኞቹ ተጠራጣሪዎች ግን ከእግዚአብሔርም ከሳጥናኤልም ከሰማይም ከሲኦልም ሳይሆኑ በአየር ላይ ቀርተዋል። ወገኖቼ ልብ በሉ፣ ተጠሪነታቸው ግን ለሳጥናኤል ነው። ምክንያቱም ሳያምኑ መጠራጠር ከሳጥናኤል ጋር የሚያስደምር ስለሆነ ከእርሱ ጋር ተቆጥረዋል። እነሱም የአየር አጋንንት ተብለዋል። መጽሐፍ አክሲማሮስ የተጠራጠሩት በአየር ላይ ቀርተው ዛሬ ነፍስ ከስጋ ተለይታ ስትወጣ የጻድቃንን ነፍስ እያስደነገጡ የኃጥአንን ነፍስ እየቀጠቀጡ የሚኖሩ የአየር አጋንንት የሚባሉ ናቸው በማለት የአየር አጋንንት በጸሎት ሰዓት ሐሳባችንን መበተንና የተለያየ ነገር መፈተን ብቻ ሳይሆን ነፍስ ከስጋ ስትለይ ነፍሳችንን በማስፈራራት በማሰቃየት የሚያስጨንቁን ናቸው ይላል መጽሐፍ አክሲማሮስ የሮብ ገጽ 136። በድርሳነ ቅዱስ ሚካኤል ላይ የአየር አጋንንት በደመና በአየር ላይ ሆነው እንደሚፈትኑን የሳጥናኤል ሰራዊት አጋንንት ሰይጣናት ረቂቅነት ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ እርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩ እሊህ የሰይጣን ሰራዊት
ነፍስና ስጋ ያላቸው እንዳይመስላችሁ በማለት የአየር አጋንንት ከነስራቸው በሚገባ ተጽፎልናል። ድርሳነ ሚካኤል ዘጥር። እንዲሁም ሰውን ከማሳት በስተቀር ምንም ስልጣን የላቸውም በማለት ሰውን በማሳት የሰለጠኑ የተካኑ መሆናቸውን ይሄው ድርሳን ይነግረናል። የአየር አጋንንት በሶስቱ መጽሐፍተ መነኮሳት ማሪሳቅ፣ ፊልክስዮስ እና አረጋዊ መንፈሳዊ በተባሉት መጽሐፍት ላይ እንዴት ባለ የፈተና ስልት ከሀሳብ ፈተና እስከ ተግባር ፈተና አባቶችን ወጣኒ መናንያን እንደሚፈትናቸው በሰፊው ተጽፏል። የተለያዩ ገድለ ቅዱሳንም አጋንንቱ በገዳማቸው በሚኖሩ መነኮሳት ላይ በተለያየ ስልትና ጥቃት ይፈትናቸው እንደነበር ይነግረናል። ስለዚህ የአየር አጋንንት ፈተና መነኩሴ፣ ቄስ፣ ምዕመን ሳይል ባለንበት መንፈሳዊ ደረጃ ይፈትነናል፣ ይዋጋናል። ስለዚህ መገለጫው ማሰቃየት፣ ጥርጥር፣ ክርክር፣ ክፉ ሀሳቦችን በሰዎች ሕሊናና ልቦና ማስረጽ፣ አላስፈላጊ ሀሳቦችን በሰዎች ልቦና ውስጥ በማስገባት በራሳቸው ሀሳብ ማመጽ፣ የማያባራና መግቻ የሌለውን በድርጊት ልንገልጸው የማንችለውን ሀሳብ በማሳሰብ በውስጣችን ሆነው እግዚአብሔርን፣ እመቤታችንን፣ ቅዱሳንን በመሳደብና የእኛ ባልሆነ ሀሳብ በመጥመድ ከራሳችን ጋር እንድንጣላ በማድረግ በሕይወታችን ብቻ ሳይሆን በሞታችን ጣልቃ በመግባት ቋሚና ተቀዳሚ ስራቸው ነው። ደጋሚዎች ወይም ደግሞ ደፍተራዎች እነዚህን የአየር አጋንንት በድግምት በአስማት እየሳቧቸው ከአየር ላይ ያወረዱ ሰዎችን ያቆራኛሉ። የአየር አጋንንትን በማቆራኘት ሰዎችን በትንታ በሚበሉበት እንዲታነቁ፣ ራሳቸው እንዲያጠፉ፣ በልብ ህመምና በውጋት ብሎም በሌላ ህመም በመሳሰለ ክስተት ሰዎችን ለመግደል ይጠቀሙበታል። የአየር አጋንንትን ደጋሚዎች ወይም ደግሞ ደፍተራዎች ለክፉ ተግባራቸው ፈጣኖችና አደገኛ ስለሆኑ በቅጽበት ሰዎችን ስለሚቆራኙላቸው በስፋት ይጠቀሙባቸዋል። ወገኖቼ የአየር አጋንንትን በተለያየ ምክንያት ከተቆራኘን ለመላቀቅ ትንሽ ይከብደናል። ምክንያቱም መንፈሱ በአየር ላይ ስለሚኖር እግዚአብሔር ወይም ደግሞ ጠባቂ መላእክታችን የሚራዳን መልአክ ከኛ ካላረቀልን ካላሰረልን ውጊያው ጥቃቱ ቀላል አይደለም። ወገኖቼ ይህን አጋንንት በጽኑ ለመዋጋት ጸሎትና ትጋት ብርታትን ብሎም ትዕግስትን ይጠይቃል። ወገኖቼ አጋንንት ብዛታቸው በሰው እጅ የሚቆጠሩ አይደሉም። በክረምት የሚዘንበው የዝናብ ነጠብጣብ ብዛት የአጋንንትን ብዛት እንኳን አያልም። ምክንያቱም አጋንንት የሚቆጠሩና የሚሰፈሩ ስላልሆኑ። እንግዲህ እነዚህ ናቸው ለሕይወታችን እንቅፋት ሆነው የሚፈትኑን። በማርቆስ ወንጌል ምዕራፍ 5 ቁጥር 9 ላይ ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ሌጊዮን ማለት ጭፍራ ማለት ነው። ወረድ ስንልም በሉቃስ ወንጌል ምዕራፍ 8 ቁጥር 30 ላይ ተጽፎና ተዘርዝሮ እናገኘዋለን። የአየር አጋንንት ውጊያ በጸሎት ጊዜ ከሚለው ከቀሲስ ሄኖክ ወልደ ማርያም መጽሐፍ የተወሰደ